ሰላም ሰላም ለእናንተ ይሆን። የክርስቶስ ኢየሱስ ቤተሰቦች ሰላም ለእናንተ ይሁን። በዚህ ቃል ላይ አሁን በማነበው ላይ በኢያሱ ወልደ ነዌ ምዕራፍ 8 ከቁጥር 1 ጀምሮ ያለው ቃል የሚናገረው የፍርሃትን ቀንበር ሲያስወግድ ነው። ለኢያሱ እንደዚህ ያለው አትፍራ። ዛሬ የፍርሃትን ቀንበር ከላያችሁ ላይ ያነሳል። የፍርሃትን ችግር ከላያችሁ ላይ ያነሳል። በኢኮኖሚ በየትኛውም ነገር ላይ የፈራችሁትን እግዚአብሔር አምላክ ከላያችሁ ላይ ጠርጎ ያወጣል። አትፍሩ ይላል እግዚአብሔር። ይህ ቃል እንደዚህ ተብሎ ይነበባል። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 8 ከቁጥር 1 ጀምሮ ያለው ቃል እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ከአንተ ጋር ውሰድ፣ ተነስተም ወደ ጋይ ውጣ፣ የጋይንም ንጉሥ ሕዝቡንም ከተማውንም ምድሪቱንም በእጅ ሰጥቻለሁ። በኢያሪኮና በንጉሷም እንዳደረገ እንዲሁ በጋይና በንጉሷ ታደርጋለህ። ምርኮንና ከብትዋን ግን ለራሳችሁ ትዘርፋላችሁ። ከተማይቱንም በስተኋላ ድብቅ ጦር አስቀምጣለሁ። ኢያሱም ሰልፈኞቹን ሁሉ ወደ ጋይ ሊወጡ ተነሱ። ኢያሱም ጽኗን ኃያላን የሆኑትን 30,000 ሰዎች መረጠ። በሌሊትም ሰደዳቸው፣ እንዲህም ብሎ አዘዛቸው። ሃሌሉያ! እግዚአብሔር አምላክ ከእናንተ ጋር ከሆነ ጠላቶቻችሁ ምንም ነው። ወረኞች ምንም ነው። መተተኞች ምንም ነው። ጠንቋዮች ምንም ነው። አስማተኞች ምንም ናቸው። ምክንያቱም በሙሴ ፊት እጅግ በጣም ኃያላን የሆኑ አስማተኞች ነበሩ። ለሙሴ ግን ምንም ነው። ምክንያቱም ሙሴ ጋር ያለው እግዚአብሔር ከነሱ ጋር ካለው ኃይል ይበልጣልና። አንድ ኢየሱስ 400 ነቢያትን ድል ነስቷል። ከማን ጋር? ከኤልያስ ጋር። አንድ አምላካችሁ፣ አንድ የታመነ እግዚአብሔር ከብዙ ሺህ ጠላቶቻችሁ እርሱ ይበልጣል። አትፍሩ፣ እግዚአብሔር ከእናንተ ጋር ነው። አትፍራ፣ እግዚአብሔር ድብቅ ጦር አለው። እግዚአብሔር አምላክ ጠላቶቻችሁ እናንተን ሊወጉ፣ ጠላቶቻችሁ እናንተን ሊመቱ፣ ጠላቶቻችሁ እናንተን ሊዘርፉ በተነሱ ጊዜ እግዚአብሔር አምላክ ድብቅ የሆነውን ጦር ያስነሳል። አትፍሩ ይላል እግዚአብሔር። በምንም መንገድ አትፍራ። ራብ ነው? አትፍራ። ጥም ነው? አትፍራ። በስራ ቦታ ላይ ሁሉ ተነስተውብሃል? አትፍራቸው። እንቆቅልሽን ሊበጠብጡ መጡ፣ ሊዘባብቱብህ መጡ፣ አትፍራቸው። እነሱ ጋር ካለው አንተ ጋር ያለው ይበልጣል። ኤልሳ ገያዝን እንደዚህ ያለው፣ እነሱ ጋር ካለው እኛ ጋር ያለው ይበልጣል። ይሄም ማረጋገጫ አይን ይከፈታል፣ ታያለህ። አይኑ ተከፈተ። ሲያይ እጅግ በጣም ግዙፍ የሆነ የመንግስት የእግዚአብሔር ሰረገላ ነበር። ወየው አለ። በጣም ያስፈራሉ አለ። አየህ፣ አንተ ጋር ያለው ይበልጣል። ጠላት ጋር ያለው ምንም ነው። የወደቀ እኮ ነው። ኢየሱስ እንደዚህ ያለ ከሰማይ እንደ መብረቅ ሲወርቅ አየዋል። የወደቀ ጭንቅላቱ የተፈጠፈጠ እኮ ነው ኢየሱስ። አይምሮ የለውም፣ ማሰቢያ የለውም፣ ጭንቅላት የለውም። ሁሉ ጊዜ በርቀት ሆኖ እንደሚያገሳ አንበሳ ያስፈራራል። አይጠጋም እኮ። ታዲያ ለዚህ ጭንቅላቱ ለተበጠበጠ፣ ጭንቅላቱ ለፈረሰ፣ አንጎል ለሌለው፣ ማሰቢያ ለሌለው ለዲያብሎስ ትፈራለህ? ኢየሱስ ጌታ ነው። የኛ አምላክ ታላቅ ነው። ለዚህ ነው ለኢያሱ አትፍራ፣ 30,000 ጦር አዘጋጅ፣ ከዛው ውስጥም ድብቅ ጦር አስቀምጣል። ኢያሱም ነገራቸው። ኢያሱም ከከተማ በወጣ ጊዜ የሸሸ ይመስላቸዋል። ጠላት አንተ ስትሄድ እየሸሸኝ ነው ይላል። ከኋላ ግን ድብቅ ጦር አለው ጌታ። አንተ ንቃው ስትሄድ በቃ ፈርቶኝ ነው ብሎ ይከተላል። ከኋላ ያለው ጦር ግን ይገለብጠዋል።
ኢየሱስ ጌታ ነው። ይሄኛ አምላክ ድንቅ አምላክ ነው። ፈጽሞ የማይተው ፈጽሞ። ኢየሱስ ጌታ ነው። ኢያሱ ፈርቶ የሸሸ ነው የመሰላቸው። በቃ ኢያሱ ፈርቷል። ጦሩን ጨምሮ እየፈረጠጠ ነው። ተከተሉት ይላል። ከተማውን ለቀው ወጡ። ድብቅ ጦር ግን ወደ ከተማ ገብቶ ድባቅ መታ። ዞር ሲሉ ከተማው እየጨሰ ነው። ዞር ሲሉ ከተማው እየነደደ ነው። ያነዳል እግዚአብሔር። አንጀት ርር እንዳለ እግዚአብሔር ያሳርረዋል ጠላት። ድብን እንዳልክ እግዚአብሔር ድብን ያደርገዋል ጠላት። ዞር ሲሉ እየነደደ ነው ከተማው። ድብቅ ጦር ዋጋ እየሰጠ ነው። መፈናፈኛ ያሳጣል እግዚአብሔር። ኢየሱስ ጌታ ነው። ለዚህ ነው እግዚአብሔር በመጽሐፍ ቅዱስ ላይ ሁሉ ጊዜ ተደጋጋሚ ስታነቡ አትፍራ ይላል። እኔ ከአንተ ጋር ነኝ፣ ጋሻ ነኝ፣ መከታ ነኝ፣ እኔ እኮ ፈጽሞ አልተውህም ይላል እግዚአብሔር። ፈጽሞ አልተውህም ካለ ስለምን እንፈራለን? የሚያስፈራ መንፈስ ስለምን ውስጣችን ይገባል? ለምን ልባችን ይሸበራል? ለምን አእምሮአችን ይቃወሳል? ዲያብሎስ ይቃወስ፣ ዲያብሎስ ግራ ይግባ። አንተ ጋር ያለው ንጹህ አእምሮ የሰጠ ኢየሱስ ነው። አየህ አዳምን እግዚአብሔር እንዴት እንዳደረገው አላየህ? ከብቶችን፣ እንስሳዎችን የፈጠራቸውን ፍጥረቶች ሁሉ በአዳም ፊት ሲያሳልፍ አዳም ጅብን ጅብ፣ አንበሳን አንበሳ፣ ነብርን ነብር። ምን አይነት ብሩህ አእምሮ እግዚአብሔር ሰጥቶናል። ጌታ ኢየሱስ ይባረክ። ጅብን ጅብ ለማለት በጣም ጥበብ ያስፈልጋል፣ ማስተዋል ያስፈልጋል። ምን ያህል እግዚአብሔር አምላክ ማስተዋል ሰጥቶናል። በዚህ በሰጠህ በማስተዋል ጸጋ ተጠቀምበት። የዲያብሎስን ሽንገላ አትመልከት። እሱ የወደቀ ነው፣ እሱ የተዋረደ ነው። ከሰማይ ተፈጥፍጧል። በቅዱስ ሚካኤል ተቀጥቅጧል፣ ወድቋል። ከሚካኤል ጋር በተከራከረ ጊዜ፣ ሚካኤልን እጅግ በጣም በሰደበ ጊዜ ሚካኤል አልተናገረውም፣ አልሰደበውም። እግዚአብሔር ይገስጽ ከማለት ውጭ አንዳች ለዲያብሎስ እግዚአብሔር ይገስጸው፣ እግዚአብሔር ይቅጣው፣ እግዚአብሔር ይቀጥቅጠው እንጂ አንተ ዘና ብለህ ኑር። ኢየሱስ ጌታ ነው። የሚያኖረ አምላክ ኢየሱስ ከአንተ ጋር አለ። ደስተኛ ሁን፣ አትፍራ፣ አትሸበር። በቤት ውስጥ አትሸበር፣ በኑሮ አትሸበር። በምሰሙት ነገር ተጠበቁ ተብሏል። በምሰማው ነገር አትሸበር። ያንተ አምላክ ይኸው ሕገ መንግሥት ሰጥቶሃል፣ መተዳደሪያ ደንብ ሰጥቶሃል፣ ሕግ ሰጥቶሃል፣ መንፈስ ቅዱስ ሰጥቶሃል። ይኸው ይህን ይዘህ ትፈራለህ። ይህን ይዘህ ገልበጥ ስታረግ ያስተምራል፣ ገልበጥ ስታረግ ይገስጻል፣ ገልበጥ ስታረግ ልጄ ይላል፣ ገልበጥ ስታረግ መንፈስ ገብቶብሃል ይላል፣ ገልበጥ ስታደርግ ልጄ እኔ ከአንተ ጋር ነኝ ይላል፣ ገልበጥ ስታደርግ እኔ ኤልሻዳይ ነኝ ይላል፣ ገልበጥ ስታደርግ እኔ ሉዓላዊ አምላክ ነኝ ይላል። ኧረ ከዚህ በላይ ደስታ ምን አለ? ኢየሱስ ጌታ ነው። በጌታ ደስ ይበላችሁ። አሁንም እላለሁ በክርስቶስ ኢየሱስ በስሙ ኃይል ደስ ይበላችሁ። ሊያስፈራችሁ የወጣው ኃይል ይመታ። ሊያስደነግጣችሁ የወጣ ዘንዶ የተገለበጠ ይሁን። የተዋረደ ነው፣ የተቀጠቀጠ ነው። ጭንቅላት የሌለው መንፈስ አንተ ውስጥ አይገባም። በደሙ የተገዛን አንተ በደም በተገዛበት ውስጥ ዲያብሎስ ገብቶ ሊፈነጭ አይችልም። ቤቴ የጸሎት ቤት ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። ልብ የወንበዴ ዋሻ ሊኖር አይገባም። ልብ የክርስቶስ ኢየሱስ ማደሪያ ሊሆን የሚገባው። አእምሮ የዲያብሎስ መጫወቻ ሊሆን አይገባም። የኢየሱስ መንፈስ የሚገባበት የሚሰራበት አእምሮ ነው ሊኖር ይገባል። ኢየሱስ ጌታ ነው። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። በሌላ ፕሮግራም ላይ እንገናኛለን። ሻሎም። እወዳቸዋለሁ በክርስቶስ ኢየሱስ ስም አሜን።